እንዳንተ እኔ ለጥፋለሁ፣ እግዚአብሔር ለጥፋለሁ። እኔ ጣጣ የለኝም። ለጥፍ ወንድና አንተ ላድንቅ ለጥፍ ጎሄድ አንተ ውጣ እንዴ አንተ ወንድ ላድንቅ ውጣ ብራዘር ውጣ ላድንቅ ውጣ ብራዘር ወንድም ለጥፍ ጎሄድ ለጥፍ ልይ ላድንቅ ለጥፍ ከምር ለጥፍ ላድንቅ ከሜሴንጀር ነው የማመጣው። እሺ ለጥፍ ፎቶ ለጥፋውን ከሜሴንጀር ነው የማመጣው። እንዳትፈራ ግን ከሜሴንጀር ነው የማመጣው። ለምን ከሳዋ አታመጣም? እኔ ምን አገባኝ? ሳዋ የጀግኖች ማለት ለጥፍ በቃ አንተ እኔን አንተ እኔ ይኸውልህ እናቴ ትሙት ለጥፋለሁ እስከነ ልጆች እኔ ጣጣ የለኝም። ማይክ ባላለው እሺ ጋር ሚኪ እንዳትፈራ ሚኪ ለጥፍ ምን አስፈራ? አንደኛ ነገር አረጋገሩ እንደምትኖረው አቅመን ወቅ እዴ ባክን እኔ አታቀኝ ኖ አቅመን ወቅ እግዚአብሔር አቅመን ወቅ ለጥፍ ጎሄድ እቤትን እኮ እናውቀዋለን። አሳየኝ እንዴ እኔ እቤትን እናውቀዋለን። እና ምን ታመጣለህ? እንዳትሳፈጥ ከኤርትራውያን ጋር እዴዚህ ኤርትራ እንዳትሳፈጥ እግዚአብሔር ይያል ለመጨረሻ እንዳትሳፈጥ ጦስን ይዘህ በኤርትራዊ አትጫወት። ኤርትራዊ አይደለም አንተ ወንድ ሆነ ተሳደብ። አሁን ራስን ወክላል ወንድ ሆነ ተሳደብ። እስኪ አሁን ንገረኝ እስኪ ተሳደብ እስኪ ወንድ ሆነ እንደው ቆይ ላድንቅ ለጥፍ ለምን ፈራ? ለምን ትደበቃለህ? በኤርትራ ራስን ችለህ ተዋጋ። አየሻል እንደዚህ ነው የማደርገው። እሺ ምንድን ነው እንደዚህ ነው የማደርግሽ። ተደብቀሽ መሳደብ አይደለም። ወንድ ከሆንሽ እዚህ ጋር ስደቢ፣ ወንድ ሆነሽ ስደቢ። እዚህ ጋር ማንን ነው የምሳደበው? አንተ ደንቆሮ ነው አይደለም? ኖ ትሳደባለህ። ኤርትራውያንስ መጀመሪያ እስክርቢቶና ወረቀት ምናምን ስትላል ነበር እንዴ? ኤርትራን ህዝብ አትወክልም አንተ። ፈሳም አንደኛ ነገር እግዚአብሔርን መሀይም ሰገጤ ፈሪ ጆከርን ለመሆን ነው የምትፈልገው አንተ። ጆከር መሆን ነው የምትፈልገው። በቃ ስማ ሞጣ አንተ እኮ አንደኛ ወንድ ሚስትን የሚበዳት ኤርትራዊ ነበረው። ባይዘው ለጥፍ ለምን ትፈራለህ? ለምን ትፈራለህ? ፈሪ እና እያልከኝ ያለው ኤርትራ ልጅን ይገላል እያልከኝ ነው። ኤርትራውያን ልጆች ስማ ይኸውልህ ስማ ኤርትራውያን ሚስት ይገላል። አንደኛ ይኸውልህ ስማ አቅምን ካላወቅ አለቀልህ። ሻዕቢያ ትግራይ ውስጥ ገብቶ የትግራይ እናቶችን ደፍሯል እያልከኝ ነው። እያልክ ነው እያልከኝ ነው ወይ? ደፍሯል ነው እያልክ ነው። ራስህ ፈርቶ እኮ ነው ይኸውላችሁ። ፈሪህ እኮ ራይዎ ሻዕቢያማ ደፍሯል። አሁን ሙልጭ አድርጎ ገብቶ ትግራይ ውስጥ ደፍሯል። ምን ደፈረ? ደፍሯል። እንደደፈረ እኮ ራሱ ተናግሯልኝ። የትግራይ ህዝብን የትግራይ እናትን ደፍሯል ሻዕቢያ እኮ ትግራይ ውስጥ ገብቶ። ኧረ እባክህ ምን አሁንም እየደፈርክ አይደል ያለው እንዴ ሻዕቢያ? ኧረ እባክህ ለጥፍ ሚስትህንም እኮ የደፈራት ኤርትራዊ ነው። አይ ኦኬ ስንቶ አሁን ፖስት ነው። ሻዕቢያ ማለት ባዳው ልንገርህ፣ ሻዕቢያ ማለት ትግራይ ውስጥ ገብቶ አሁንም እየደፈረ ነው ያለው። በዶክተር አብይ አህመድ ትእዛዝ የትግራይ እናቶችን እየደፈረ ነው ያለው። ከኤርትራ ህዝብ ጋር ምን ግንኙነት የለውም። ሻዕቢያ ማለት ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ደግሞ 36 ዓመት ዲክቴት የሚያደርግና የኤርትራ ህዝብን ባሪያ በዓለም አንደኛ ባሪያ ያደረገ ሰው ነው። ይህ ፋክት ነው። አንተ ትችላለህ ከኔ ጋር? እኔ ኢትዮጵያዊ አንተ ኤርትራዊ እኔ መቅጠም ትችላለህ? አችልም። ከየትኛው በየትኛው መሰለህ አንተ ቁጭ ብለህ አረን እያሉ አዲስ አበባ ላይ አስፋልት ላይ መጥተህ ከኔ ጋር ፖለቲካ ልታወራ አንተ ህዝብና መሪ ስማ ህዝብና መሪ አትቆሰደኝ እኮ ነው። ህዝብ እንዳለ እኮ ነው የምትረግጠው እንዴ? እበት እየጠፈጠፍክ ያለክ ከኔ ጋር ልትሳፈጥ ነው። እበት እየጠፈጠፍክ ያለክ እስኪ ጎሄድ እንዴ ደንቆሮ ሰማኛለህ። እኔ ኤርትራዊ ነኝ። አንደኛ ነገር እኔ ኤርትራዊ ነኝ። በኤርትራውነቴ ይኸውልህ አይደለህም እንዳንተ ኤርትራዊ ደሃ አይደለም። 30 ዓመት ኤርትራዊ ባለጌ አይደለም። ስማ አንተ ኤርትራዊ አይደለህም። ስማ አንድ ነገር ልንገርህ። አንተ አማራ ነህ። ስማ አቅም የለም ለመስማት ደንቆሮ ነህ አንተ። ምክንያቱም ሚስትህን ከብዳት እኮ ነው እዚህ ጋር ቁጭ ብለህ የምትዘፈዘፈ ያለው አንተ እጥያም። ስማ መጀመሪያ ደንቆሮ፣ ሁለተኛ ስማ መጀመሪያ ስማ። ስለ ኤርትራዊነት ልንገርህ ተቅማጣ። እኔ ኤርትራዊ ነኝ። ኤርትራዊ ደግሞ በደሙ ባጥንቱ አገር ይኸውልህ አስፈስቼ ሀገር የተቆጣጠርኩ ሰው ነኝ። እሺ የምን ሀገር እስኪ ንገረኝ። አስፈስተናችሁ ይኸውልህ ሀገር የሆኑ ሰዎች ቀላል ሰው እንዳንመስልህ። አንድ ኤርትራዊ
ከአንድ ሺህ በላይ ኢትዮጵያዊ ነው ባይዘው አንዱ ኤርትራዊ ስማ ዝም ብለህ የስ ታዲያ ምን አንተ በየትኛው ከኔና እኔ እናንተ በምንድን ነው የምንለካካው? በምን ኤርትራዊ አይደለም በምንድን ነው የምንለካካው? እኔ ለሀገር ያበረከትኩላትና አንተ ለሀገር ያበረከትክላትን ንገረኝ። ምን ያበረከትክላት? ምን አበረከትካል? እስኪ ንገረኝ። ምን ታበረክታለህ አንተ? መብላት ብቻ ጥሬ ስጋ አረን ታራለህ፣ አስፋልት ላይ ትጥላለህ። ሌላ ምን አላችሁ እንዴ? ሌላ ምንም የለም እኮ ይሄ ነው። ምን አበረከት? እናለቀ እኛ አንድ ኤርትራዊ ይኸውልህ ከእናቱ ማጥረ ከመወለዱ ውትድርና ወጥቶ ነው የሚሄደው የእናቱ ማጠን ላይ ያለ አንተ ፈሳም ግን ጆከር በዛኛው ና ከውትድርና እናወጣለን። አሁን አንተ 450 ኩንታል ሆነ ፈርቶ እኮ ነው ሊወጣ ነው። ማን ነው የሚወጣው? ኑረዲን ይላል አባቴ ከእጅ በጆካ በዛ አጅሮዳ አትፍራ ሚኪ አንደኛ ነገር ጆከር ወንድ ነው። ልንገርህ ጆከር ወንድ ነው፣ ጎበዝ ነው። በአማራነቱ ይኸውልህ የማይደራደር ጀግና አንድ ጆከር የሚባል ልጅ አላችሁ። ይሁን ምን ችግር አለው? ይሄ አንበሳ ጀግና ነው፣ ጀግና ነው። ይሄ ጀግና ነው። አስፈስቷቸዋል ባይዘው ይሄ ጀግና ነው። እግዚአብሔር የምላችሁ የአማራ ልጆች ጆከርን በጣም ጆከር ማለት የአማራ ህዝብ ትንፋሽ ነው። ይሄ ደገማ አንድ ፋራ እንደ አንተ እኮ አንደኛ ነገር ሚስቴ ኦሮሞ ነች ብለህ ፈርተህ የምትኖር እኮ ነህ አንተ። እኔ እውነት ለመናገር እኮ እንዳታስወጣ ስለፈራህ አይደለ እንደ ኦሮሞ ነኝ የምትለው? አልገባኝ። ማን ከምን ምን የምታወራው? ያ ይሄን አታምንም አንተ ነው። አንተ አልኩልህ አማራ ነኝ ትላለህ። ሚስት ኦሮሞ ስለሆነች እንዳታባራህ አይደለ እንዴ? እዛ ቤት እኔ ኦሮሞ ነኝ። የኦሮሞ ህዝብ እኮ ጨዋ ህዝብ ነው። አቤት እንዳንተ የሚመሳሰል ሰው እኔ አይቼ በህይወቴም ሰምቼ አላውቅም። ለምን ነው ቆይ ለምን ወንዶ ሰርተህ ለምን አትበላም? ብራዘር ሰርተህ ለምን አትበላም? ዮዳ አትለጥፍም? በቃ ታስል ዮዳ ፈራ። እስከ መቼ ነው ልጆቹን እያጠብክ የምንኖረው? ፈራ ኖ እኔ አመጣዋለሁ፣ እግዚአብሔርን አመጣዋለሁ። እንዴ እኔ ሚኪ ይባላለሁ። እስኪ አርግ ጎበዝ በሉ። ፈርታ እኔ አመጣዋለሁ። ተው እንደ ዘገየ ተደብቀህ አትኖር። አንተ የት ሀገር እንደምትኖር አውቃለሁ። ፈርታ እንዴ እኔ ሚኪ እኮ ነኝ። አታውቀኝም እንዴ? እግዚአብሔርን በጣም ትፈራለህ። ላድንቅ ኖ እኔ ላድንቅ ጠይቃቸው ኤርትራውያን ችግር የለውም። ስለኔ ማወቅ ከፈለግ አይደለም አንተ 450 ማንም ቢመጣ እንደ ሀገር እኮ አይደለም እየተጣላን ያለ ነው። እንደ ሀገር እኮ አይደለም የምንጣላው። ለምን ነው ወደ ሀገር የምትደበቁት? ራስን ቻል እና እኔ እናንተ እንገናኝ። ይዮዳ ራስን ቻል። እኔ እናንተ እንገናኝ። እኔ እናንተ እንገናኝ። ኧረ ራስን ቻል። እናንተ እኮ እኔ እናንተ እንገናኝ። እንገናኝ። ና እስኪ አራሽን ተው። ኦኬ ከጾጽ ይቀበለዋል። እሺ አድራሻን ና እስኪ ላድንቅ። አሁን ተመልከቱ። ትግሬና ትግሬ አንድ ላይ ቦድ ነው አለች። እናው ዘመዴ ወንድ ልጅ ጉቶ እኔ ጋር ተጣልተህ ትችለዋለህ። ግን እቺን ሚስትህን ይህችን ደካማ ሚስትህን ጉቶ አንተ የግም ልጅ አንተ የመሀይም ልጅ ሚስትህንም በዳም ማስበዳ ዘመድ ያዝማል። እነዚህ አውሬ ልጆች አንተ የደንቆሮ ልጅ አንተ የሀያ ልጅ እንዳትፈረጥ ልጆቹ ናቸው። ዮናስን አረከኝ እናትን ልብዳል። እነዚህ ይሄ እንግዲህ የአማራ ፖለቲካ አስበዳቸዋለሁ። የአማራና የኤርትራ ፖለቲካ አትችን ግም እህትን የአማራ ፖለቲካ ማላም የሽልጥልጥ የእጅ ቃላ ልጅ እናትን የበዳህ እዩዳ ቤት ተደበቅ። እዩዳ ናውጣ ፈሪ በደንብ አንተ ፈሪ አንተ ቅዘናም ገና ያጠፋል። የግማታም የለማኝ የድከከናም የለማኝ ልጅ ያንጥፎ የበረዶ ቀቃይ ልጅ ይሄ ወንድሙ ይሄ ለማኝ ወንድሙ እኮ ነው። ይሄ ወንድሙ ነው። ይሄ ቅማላም ወንድሙ ሌባው እናት ልብዳቴው አያቸው። እነዚህ ጓጉንቸር የሚመስሉ ልጆች እናት ትበዳል። ዘቅዝቃቸው ልጆች ዘቅዝቃቸው። የታባማ ማህበረሰብ ላይ ነው። ሚኪ ጎሄድ ሚኪ አንተ ደግናውን አንተ አርግ እና ምንም አባታ መጣም አንተ የለቃቃሚ የቆርቆ ልጅ
ይኸው ምግብ ያጠረው ወንድም አንተ የቅማላም ልጅ እናትህን ልብዳት እያልኩ ምን አባት አመጣለህ? ዘገየ አልከኝ፣ ዘይት ያልከኝ፣ ትግሬ ያልከው ምን አልከው? ጆከር እኔ በማራነት አልደራደርም። እናትህን ልብዳት እናት ይሄ ለማኝ ወንድም ዘጋረጋለሁ ገና አንተ ለማኝ የሚመስለው ይሄ አይወጣም ጋይስ ተው እቺ ሸሌ ሚስቱ እቺ ሚስቱ ከማን ጋር ነው ሲጋ የቀድሞ ባለው ይሄ ቦርኮ ሸሌ ቂጡን ተበደዋል ነው ዳኜ ዋሌ ቂጤን ካልበዳች ወርቁ አይተነ ካልበዳች የወርቁ የምትል ቆሮ ማይም ልጅ ሸሌ አስፎንድዳ እቺ ጋታም በቀን እኮ 3 ሊትር የምትታለብ ሚስት እኮ ነው ያለች። መሰላችሁ ጋር እዚህ ጋር የምትመለከቱት የወርቁ አይተነ የዘመነ ካሴ እቺ ግም ሚስት በአማራ ስም ተደብቀው የአማራ ልጆችን የአማራ ሚስትን አማራ እንዲማር ይሄ የአማራ የሶሻል ሚዲያ ፖለቲካ በረምባር ናቸው። ይሄን ማን ነው ኮሚሽን የሚያደርገው? ዘመነ ካሴ። ይሄን ማን ነው ኮሚሽን የሚያደርገው? ወርቁ አይተነ። ይሄ ማን ነው ኮሚሽን የሚያደርገው? ወርቁ አይተነ፣ ዘመነ ካሴ፣ ዳኜ ዋሌ። ይህ እንግዲህ የምትመለከቱት የአማራ ሸኔ ናቸው። ቲፒኤልኤፍ የሚመራቸው የአማራ ሸኔ በእነሱ ቤት አሁን ፖለቲካ እየሰሩ ይመስላቸዋል። በእነሱ ቤት ማለት ነው። ፖለቲካ ግን እየሰሩ አለ። መሀይም ሆኖ የምታውቁት ጆከር ይሄ ተከፋይ ፂላ ነው። እንደዚህ ኬር ተከፋይ ፂላ ነው። የተከፋይ የወያኔ አሽከር ነው። ይተን አማራ በዚህ ጉዳይ ላይ ፖለቲካ አማራ ህፃናቶችን የሚደፍር እናትን የሚገል የሰማችሁ ነው። ይሄ ነው እንግዲህ አማራ ማለት ያያችሁ። ሶሻል ሚዲያ ጆከር ጋር አብረው የሚሰሩ እነማን ናቸው? ሞጣ ቀራኒውን በአደባባይ ድራግ ሰጥተው ሊገሉት የነበሩ እነማን ናቸው? ወርቋ ወንድጄ ሚስትን ቀርቶ ዘርማን ዘርናት በዳችኋሉ። ያችን ግን ሸሌናት ኢዮዳብ ማለት በጣም ነው የሚገርማችሁ። እንዳያችሁት ነው። እዚህ ጋር ይዩት። ምንም አያመጣም። ቁልፋማ ይሜው ያመላሲት እኔ እኮ ነኝ ተናገረው። እውነቱን ሚውት አድርጎኛል ቤቱ ላይ በርቶ እኮ ነው ሚውት አድርጎኛል። ይሄ ጥንብ ሚውት አድርጎኛል። ይሄው ምላሱ ነው። ንቀለው በቃ ሚውት ካረገ ንቀለው። ሚኪሻ እኛ እንለጠልጠዋል። ሚውት አድርጊውና እኛ እንለጠልጠዋል። አስወጣው። ውጣና ላክልኝ። ውጣና ላክልኝ። በቃ እንዲህ ነው የምናዳክመው እያልኩ ነው። እንወጣለን። ኢዮዳብ ይበቃል። አንተ በጨዋጫ ይሄ ምንድነው? በሶሻል ሚዲያ ላይ የምትመለከቱት የቲፒኤልኤፍ አሽከሮች ናቸው እነዚህ። ይሄ ደግሞ የምትመለከቱት ሚቂ የሚባል እብድ በኤርትራ ስም ተደብቆ የሚያለቀልቅ አማራን የሚሳደብ እንደ አማራ፣ ኦሮሞን እንደ ኦሮሞ የሚሳደብ ጸረ ኢትዮጵያዊ የሆነ ጸረ ኢትዮጵያዊ ጋር ዘገየ ምን ግንኙነት አለው? ሞትኩኝ። እግዚአብሔር አሸበል ገዳው ገዳው ወንደው ለሰው ነው ይገጥመኛል። እናቴ ትሙት አንድ ነገር ልንገርህ፣ በግለሰብ ደረጃ ላይ ስንት ሰው ይሰድበኛል። ማንንም ዙሪያ ላይ ማህበረሰብን ነክቶ ለመጣ ሰው ግን ጉሎ በለው የመቀጥቀጥ አለበት። ይሄስ አታይ ምን አቅም ሲያጣ ሚውስ ያደርገኝ እነዚህን ውሻ የመሳሰሉ ልጅ ይዞ እናቱን ልብዳለት። ይሄ ቦርኮ ልጅ የሰባተኛ ዳሪ ልጅ ሚስቲቱ እኮ እንታል በደና አርቲፊሻል ወጀላ እኮ ነው ጉሮሮ ድረስ እኮ የምትደክለው። እንፈቅ ስታደርግለት ይላል። ማይ ሻክ ሚስቲቱ ያላትን ጸባይ ልንገር አባቴ። ገና ከላይ ስትሰቀል በመሀል ጣቷ አድርጋ ታጠልቅልሃለች። መሀል ጣቷ በጣም የደነደነ ጡንቻ የወፈረ አጥንት ያለው ነው። በደንብ አድርጋም ፎቅ አድርጋ አስገብታ ነው ከዛ በኋላ አንተ መብዳት የሚችለው። ኢዮዳብ እኮ ቡሽቲ እኮ ነው በአርቲፊሻል መብዳት አይችልም። አበደች እኮ ወንድሟን ስለጥፍላት ችጋር እኔ ሀብታም ነህ ትላለች። ወንድሟ ይኸው መብላት አቅቶት አንድ እድሜውን ልክ አንድ ስጋ አግኝቶ ስጋ እንዴት ወንድሙ እናቴ ትሙት ወንድሙ ሚስኪን አንጀቴን ደግሞ የኤርትራን ባህር ያቀላላፉ አንጀቴን ነው የሚበላኝ። አንጀቴን ይኸው ስጋው እንዴት አድርጎ እንደ ቁርጥ እየበላው ነው ብሎ ይሄ ወራዳ በራሱ ጊዜ እኮ እዛ አይነት ቤተሰብ ይዞ እኮ ነው የሚጨማለቀው። እነዚህን ውሻ የሚመሳስሉ አያቸው ዝንጀሮ ነው እኮ የሚመሳስሉ
የሰው ልጅ ነው የሚያሳድገው። የሰው ልጆች ናቸው በዛ ላይ እያልኩ ነው። ግም የቦርኮ ልጅ እናቱን ልብዳ የሰባተኛ ዳሪ ልጅ ሚስቲቱ እየበዳችሁ እኮ ነው እንደዚህ ሆዶ ይተንተለተለ ጾጺ ምር የምትለው ያለው ማንን ነው? ምን አስበህ የምትለው ምንድን ነው? ምን ማለት ነው? ምን አስበህ ነው? አይዶ ነው ምን አስበህ ነው ይለኛል ያለውና አሎራ ይቀጥቀጥ ጣጣ የለውም ዝም ብሎ ነው ቀላል ቀጣቀጣዋለሁ ይቀጥቀጥ ጉዳያችን እኔ ማንም እንዲሰድብልኝ እኔ እኮ አልፈለግም። ራሴን ችዬ መንግስት ነኝ። ታዲያ ማንም ሰው ሊቆምልኝ እኔ ማሽላላትን ሬሳ ጣቢ በለው እናቱን ልብዳለትና እዮዳብ ማለት ቁስላም ዘር ምን አባቱ ታሪክ አለ? ቆሻሻ ምንድን ነው ችግር አለ እንዴ? ጾጺ ለምን ለእኔ በግልጽ መተኔን እኔም እንታን ካዳ ጾጺ ከሙዩ ጽሒፍካ አይዶ ነው እንታን ካ ጽሒፍካ ከሙ ሄሎ አንተ ጾጺን ምናምን ለምን ትላለህ? እኔን ለምን ኢንቮልቭ ታደርገኛለህ? ምን ጾጺን አድራሻ እናመጣዋለሁ ምናምን ብለህ ለምን እኔን ኢንቮልቭ ታደርገኛለህ? ራስ አይደለ እንዴ ተለፋለፍከው? እኔ ነኝ እንዴ? ምንድን ነው የተለፋለፍኩት? ራስ አይደለ እንዴ ያልከው? ምንድን ነው ራስ ያልኩት? ራስ ያልከው ምንድን ነው? እቤቱ ያደረግን አይደለ እንዴ ያልከው? ፊት ለፊቱ ለእኔ ብቻ እንዴ ነገርከኝ እኮ ጾጺ። እና እኔ እዚህ ጋር የሚመለከተኝ ምን አለ? ለምንድን ነው እኔን የጠራኸው? ሚዲያ ላይ አይደለ ወይ ተናገርከው እኮ? እኔን ለምንድን ነው የጠራኸው እኮ ነው የምልህ። ለምንድን ነው እኔን የምጠራኝ እኮ ነው። ምንድን ነው ችግሩ? እቤቱን ስለምታውቀው ታይ ጸገምካ ማለት ሚኪ ራስ አይደለ እንዴ ተናገርከው? እኔ ሚዲያ ላይ እንዴ የተናገርኩት? አንተ እኮ ነው ያልከው። ምንድን እኔን ያልኩት? አንድ ሀገር ነው የምንኖረው ነው ያልኩት አይደል እንዴ? ምን እኔ እንደዚህ ባንዲራ ሄጄ አደረስኩለት ብለህ ቤቱ አይደለ እንዴ ተናገርከለ? ሁላችን እኮ ታዲያ እሱም ያውቃል። አንተ ሞጸገማለሁ ባለፈት ተሰርካዩ እንዴ ትፈርሆ ዲኻ ማንን ነው የምፈራው? እኔ ማንን ነው? እና ታዲያ ምንድን ነው እኮ ነው የለሁበትም። ለምን ስሜን ትጠራዋለህ? ጾጺ ምንድን ነው ችግር? እቤት ሆኖ አይደለ እንዴ እኔ ያነሳኝ እኮ ነው የጠራው። እሱ ጾጺ ብሏል። ምን አልከኝ? እሱ ጾጺ ብሏል ወይ? ለምንድን ነው እኔ የምታደርገኝ? አላለም። እኔ ስሜን አልጠራ። እሱ እራስህ እኮ የተናገርከውን ንግግር ነው የተናገርኩት። ቤቱ እኮ ለምን ታዲያ ቤቱ ለምን ስሜን ትጠራዋለህ? ለምን ኢንቮልቭ ማድረግ ትፈልጋለህ? ምንድን ነው ኢንቮልቭ ማድረግ? አንተን ለምን ስሜን ጠራኸው? እራስህ የተናገርከው ንግግር ነው። ሰማኛለህ? እኔ አይደለም የተናገርኩት። እቤቱ ነው የተናገርከው። ደግሞ እቤት አይደለም የተናገርከው። እሺ እኮ እኔ እዚህ ጋር ምን አደርጋለሁ? ለምን ጠራኸው? ጉዳይ አይደለም። ምንድን ነው አሁን የፈለግከው? ምንድን ነው ዝበልካየ ይላነ ተረዲካለሁ እኮ ጉዳይህ አይደለም። ጉዳይ አይደለም። ምንድን ነው? ለምን ፈራ? ኦኬ አይ ጉዳይ ካልሆነ ኦኬ። ዋ ምር የሚፈራው ዝበልካዮ እዩ ኣነ ደይለዮ ተመሊስካ ክስታይ ትገብር ዮናስ ማኛን ያልፈራ 450 ኩንታል ትፈራለህ እንዴ? ጾጺ ምን ሆነ ነው? ቆልዓ ዲኻ ታይ ገብር ይኽእል እዚ በፅባፅ ሰበይታ ይበሎ ሴታ ሴት ነው። ዮዳም ማለት ምንድን ነው? ተናገረ አልተናገረ ደግሞ ምንድን ነው? ዋ ምን ሆነ እንደዚህ? ወይንስ እንደዚህ ንግግሩን ለማካበድ ፈልገህ ነው? ተደብቆ ነው እንደሚኖረው? ተደብቆ የሚኖር ከሆነ ችግር የለውም። ኤርትራን እያናናሰ እሱ እንኳን እንደዚህ ብሎ ሲናገር ዝም ብላችሁ እየሰማችሁት ምን ሆናችሁ ነው? ለምን እንታይ ይኹም ትፈርሑታል? ክላ የእናት እምስ ባለጌውን እሺ ማሜ እናት ትበዳልና ጥንብጋላ ዝም በል እስኪ እንዳትቀጠቀጥ። ጥንብርኩስ ምን አባቱ ነው የሚያወራ? ግን እስኪ አትሳፈጥ ከኔ ጋር ሹጣም የሹጣም ዘር እናታችሁን ልብዳቡ ጉዳይ አይደለም። ለምን አትቃጠሉም? ሁላችሁም እናታችሁን ብዷቡ።
የእናትን እምስ ሄዳ አበባ ለሰካባት ሽማሜ እናትን ልብዳት ጥንብ ጋላ እንዴ እናቱን ልብዳለትና ፌሪ ይሰጠኛል እንዴ? ሂደ የእናትን እምስ ስጥበት። አቡ ምን አባ ሆነ ነው አንተ እንትን የምትለው? ክብርን አጠብቅም እንዴ? ምን አባ ነው የምትሳደበው? ምን አባ ምን አባ ፈልገህ ነው? ምን አባ ነው የምትሳደበው? ምን አባ ነው የምትሳደበው? አንተ እኔ ያለና ከአንተ ጋር ነው እንዴ? ምን አባ ሆነ ነው የምትሳደበው? ምን አባ ሆነ ነው የተሳደብከው? እየሰማችሁ ነው ሁላችሁም? ዋ እያልኩ ነው። ምን አባ ሆነ ነው የተሳደብከው? መልስ መልስ። ምን ሆነ የተሳደብከው? ተናገር። ሰውዬ ምን ነው ጀግና ጀግና ተጫወት ከንተ ሽንታ። ምን ሆነ ነው የተሳደብከው? ታች ሆነ ተናገር። ምን ሆነ የተሳደብከው? ገዴን ነገላ ፈቴ ማሚ አንተ ምን ነው ጥያቄ እኮ አንተ ለምን ትፈራለህ? ከዚህ ላይ ሳትወርድ ማለት ነው ደፋለሁ። አንተ ሽንታም እጄ ረጅም ነው መሀይም ዋ ስልዋ እንዴ ና ወዴት ነው የምታመልጠው? ና ሽንታ በማየት ብቻ ልባችሁ የሚጠፋባችሁ ደግሞ ፈሪ ለፈሪ እኔ እኮ ይገርሙኛል። አትሳደቡ፣ በቃ ሚኪን አትንኩት። ከነካችሁት አለቀላችሁ ብያቸዋለሁ። እዚህ ጋር በትግርኛ ቀደም ስናገር ነበረ። እንዲህ የማን አባቱ ቶሎሳ ወደ ቶሎሳ መጥቶ ነው እዚህ ጋር የሚግማማው? ጠባ አድርጉ። ሰው ሲያከብራችሁ ተከበሩ። እዚህ ጋር መታችሁ አትሳደቡ። ከሁሉ ጥሩ አይደለም። አሎራ እነኚህ እናት አፈርት ብላ ሚጥሚጣ ነው የምነሰንስብ እያንዳንድ። እሺ እዮዳባ አይግድሰኒ ዋላ ማን አይግድሰኒ? ጾሲ ዝም ብለህ እንትን ትላለህ እንዴ? ምን አይፋራ ልጅ ነህ? አሪፍ ትመስለኝ ነበረ። ንዑ ከተሐጉስ ዲኻ ደይብካስ ከምዚ ኢልካዮ ምናምን የምትለው ክንደይ ተሓምቕ ኢኻ ወደይ። ባዕልኹም ወይ ኣይትዛረቡ ወይ ስቕ በሉ። ተረዲኩም ኣሎ ኣብ ገዝኡ ኮንካ ተዛሪብካዮስ ኣብዚ መፂኻስ ንዓይ ፀዊቕካ ንትብለኒ ንዓይ ፅዋዕነ የሎ ናብ ገ ምስኡ ኮፍ ኢልካ ደይኮንካ ሚኪ እንዳበለ ክፅውቕ ከሎ ስቕ ትብሎ ለ ኮፍ ኢልካ ደይኮንካ ሚኪ እንዳበለ ክፅውቕ ከሎ ስቕ ትብሎ ለ ፈርተን ሄድከው ቅድም ምን አስበህ ነው አልኩህ። ኢድ ቤት ላይ የማንም መሀይም ሞዴሬተር ሰጥተህ ሚዩት እያደረጉ ሰውን እያወረዱ ምን እያለ ቤት አለኝ እኮ እኔም ሽንታ ደግ አደረጉ ማለት ሙናሃል ሰላም ነው አይደል? ምን ሆነ ነው የተሳደብከው? ሁላችሁም ደብል ታፕ ኮፕሊንግ። ምን ሆነ ነው የተሳደብከው? ሁላችሁም ደብል ታፕ ኮፕሊንግ። ቶንኮሎን አውቃለሁ። ሌላውን ለኔ ደብል ታፕ ኮፕሊንግ። ሁላችሁም ደብል ታፕ ኮፕሊንግ። ሁላችሁም ምን ረመልክልኛለሁ? ደብል ታፕ ኮፕሊንግ ምን ረምትልከው? ያው አንደኛ ከኔ ጋር እንዲህ ብዙ ሳፋጣ ምናምን ነገር ያሉት ገባ ከማጋራቸው ዱርዮች ጋር እዚህ ሄድ። እኔ ሀገር የምመራ ትልቅ የተከበር የፓርቲ ፕሬዝዳንት ነኝ። ፓርቲ ፕሬዝዳንት ነኝ። ማሜ ደግሞ ወንድ ልጅ ሆነ መፈኮር አመል ሆነብህ። አቅመን ወቀ ወደዛ ጥፋ እናት ልደ እዮዳብ አሁንም ዝፍዝፍ አሮጊት የአሮጊት ዘር ነው። እዮዳብ ማለት ለኢትዮጵያ ታሪክ አይጠቅም፣ ለኢትዮጵያ ለአማራ ህዝብ አይጠቅም፣ ለኦሮሞ ህዝብ አይጠቅም። እዮዳብ ለሚስቱም አልጠቀምም አይደለም ለአማራ ህዝብ ሊጠቅም ወይ ለኦሮሞ ህዝብ።
አይጠቅሙም። በቃ እነኚህ በጣም እስስቶች ናቸው። ባለጌ ነው። እንደሱ ባለጌ ሰውም የለም በታሪክ። የአማራ ጥላቻ ያለበት በጣም ልዩ ነው። ልጁ አማራ ሲያሳድገኝ እንደዚህ እያደረገ ያሳደገኝ ብሎ ጥላቻ የሚሰብክ ልጅ ነው። ስለዚህ